ከተማ ቢኖር የተሻለ ውድም ቢሆን የምታገኘው ነገር አለ። ገጠር ላይ ስትኖር ግን እንደ ማህበረሰቡ ነው የምትኖረው ግዴታ ወይም የምትጠብቀውን አይነት ቤት አታገኝም። አሁን በመሰራቱ ሁሉም ባለሙያ በጣም ደስተኛ ነው። 24 ሰዓት እዚህ ተቋም ላይ ተገኝቶ ማንኛውም ባለሙያ አገልግሎት ይሰጣል። በእርግጠኛነት ስራችን ላይ ተነሳሽነት ይፈጥራል። ለታካሚም 24 ሰዓት ከዚህ አይሄድም ማለት ነው። የውሃ ገብቷል። አሁን እዚህ ቤት አለ፣ መብራት አለ፣ የጤና ጣቢያውን ቢሆን ማለት ነው። ስለዚህ ለስራ ተነሳሽነት በጣም ጉልህ ሚና አለው። ጥራት ያለው አገልግሎት ለመስጠት ባለሙያ መጥቶ ሳይቆይ ብዙም ሳይቆይ የመልቀቁ ነገር ቤት የመኖሪያ ቤት ካገኘ ቀጣይነት ያለው ኳሊቲ የሆነ ሰርቪስ ይሰጣል ተብሎ ይታሰባል። ምክንያቱም አሁን እንደ ጤና ጣቢያ ስናይ እኛ የጤና ተቋማቶች ለ24 ሰዓት አገልግሎት ነው የምንሰጠውና የተረኝነት የአዳርም የተረኝነት ጉዳይ አለ። ኖርማሊ ዞሮ ዞሮ የመኖሪያ ቤት እጥረት እንጂ የነበረው የማደሪያ ክላስ አላቸው ያድራሉ። ግን አሁን እዚሁ ተቋሙ ግቢ ውስጥ መሆኑ ራሱ አንድ ቆርቆሮ በቆርቆሮ ነበር የተሰራውና አጋጣሚ የማደሪያ ቤታቸው እዚህ በመሆኑ ለባለሙያዎቹ ምቹ ቤት እንደዚህ የሚያምር ቆንጆ የቤት መገንባቱ እዚሁ ራሱ አድረው አገልግሎቱን መስጠት ይችላሉና ለማህበረሰቡ የተሻለ አገልግሎት ለመስጠት ባለሙያዎቹ ራሱ በጣም ደስተኛ ሆነው ይሰራሉ የሚል አንድምታ ነው ያለኝና 02 ጭራ ጤና ጣቢያ ያው ከዚህ በፊት በተለይ ለህብረተሰቡ በቅርብ ክትትል ለማድረግ ጉድለቶች ነበሩ። ይህን በመረዳት ክልሉ ይህን የምናየውን የሐኪሞች መኖሪያ ቤት በማጠናቀቅ በተለይ ካሁን በኋላ ያለው በቅርብ በተለይ ደግሞ ለወላድ በሽተኛ በመጣበት ሰዓት 24 ሰዓትም ለማገልገል ይሄ አሁን ዛሬ ያስመረቅ ነው የመኖሪያ ቤት በመሰራቱ እንዳጠቃላይ ለህብረተሰቡ እንደ ወረዳም ትልቅ ትርጉም ያለውና ሌሎችም ላይ በዚህ ልክ ደግሞ ቀጣይ ቀበሌዎች ላይ እንደዚህ ጤና ጣቢያዎች አካባቢ ላይ የበለጠ በዚህ ልክ ለማስፋት እንደ ወረዳም ቀጣይም ደግሞ እንደ ክልልም ትርጉም ሰጥቶ እየተሰራ ያለ መሆኑን ለማብሰር ነው። በዞናችን እስካሁን በ27 በሚሆኑ ጤና ተቋማት የባለሙያዎች መኖሪያ ቤት ተገንብቶ ለአገልግሎት እንዲውል እየተደረገ ነው ያለው። በ27ቱም ውስጥ አሁን ላይ ሆነን ስናየው ከ102 በላይ የሚሆኑ የባለሙያዎች መኖሪያ ክፍሎች ተዘጋጅተው ለባለሙያዎች እየተሰጠ ነው የሚገኘው። እንደ ጤና ተቋማት ስንመለከተው ከ27ቱ ጤና ተቋማት 19ኞቹ የሚሆኑ ጤና ተቋማቶች ግንባታቸው ተጠናቆ ለባለሙያዎች የተሰጠበት ሁኔታ ነው ያለው። ከነዚህ መካከል አንዱ ዛሬ የምናገኘው የአርጎባ ብሔረሰብ ወረዳ የጭራ ጤና ጣቢያ የባለሙያዎች መኖሪያ ነው። እንግዲህ ዋና ዓላማው ለእናቶችና ህጻናትን ጤና ለመጠበቅ በቅርበት አገልግሎት ለመስጠት ይቻል ዘንድ ባለሙያዎች በጤና ተቋሙ ውስጥ ሆነው በሳምንት 7ቱንም ቀን 24 ሰዓት አገልግሎት የሚሰጡበትን እድል ለማመቻቸት ነው። ምክንያቱም ባለሙያዎች ሩቅ ቦታ በሚከራዩበት ሰዓት አንድ ነገር እናቶች ለወሊድ በምትመጣነት ችግር ሊሆን ይችላል። ሁለተኛው አድቫንቴጅ ባለሙያዎቻችን በተለይም በጣም ገጠራማ በሆኑ አካባቢዎች የሚኖረው የጤና ባለሙያ ከቤት አክሰስ ካለማግኘት እና ለኪራይ ምቹ የሆኑ ቦታዎችንም ካለማግኘት ጋር በተገናኘ ለባለሙያዎች የመኖሪያ ቤት አቅርቦቱን በማመቻቸት በጤና ተቋማት ደረጃ አንደኛ ባለሙያዎቻችን ተረጋግተው ስራቸውን እንዲሰሩና እንዲከውኑ ለማስቻል ያስችል ዘንድ መኖሪያ ቤት በጤና ተቋማት እንዲኖር ያስፈልጋል ማለት ነው። ዛሬ 12 የሚሆኑ የመኖሪያ ቤት ክፍሎችን ነው እየመረቅን ያለ ነው። እነዚህ 12 ባለሙያዎች በጤና ተቋም ውስጥ ይኖራሉ ማለት ነው። ይሄ ማለት የተሟላላቸው የመጸዳጃ ቤት፣ የተሟላ የሻወር አገልግሎት እና ምቹ የሆኑ ክፍሎችን ነው ያስረከብን ያለ ነው። በእነዚህ 27 በሚሆኑ ጤና ተቋማት በተለያዩ አጋር አካላትም ይሁን በክልሉ ገንዘብ ምንጭ በመጠቀም ነው ኦልሞስት እስካሁን ድረስ ከ119 ሚሊዮን ብር በላይ ነው ለመኖሪያ ቤት ግንባታዎች ኮስት እየተደረገ ያለው ማለት ነው በእኛ ዞን ብቻ። ይህን ወስደን ካየ ነው በመነሻነት ከ9 ሚሊዮን ብር በላይ ነው ኮስት ተደርጎ ይሄ ግንባታ የተገነባው ማለት ነው።